እግዚአብሔርን እጅግ አድርገን እናመሰግናለን። ቅድም ፓስተር እንዳለው እግዚአብሔር ጥሩ ጊዜ ሰጥቶን ነበር። አሁን ደግሞ የእግዚአብሔርን ቃል ከኔ ጋር አብረን እናያለን። ሁላችንም ዘፍጥረት 26ን እናወጣለን። ዘፍጥረት 26 ረጅም ምዕራፍ ነው፣ ግን እናነባዋለን። ከ1 ጀምረ እስከ 33 አነባዋለሁ። እናንተም መጽሐፋችሁን ታነባላችሁ። በምድር ቀድሞ በአብርሃም ዘመን ከሆነው ራብ በላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቢሜሌክ ወደ ጌራራ ሄደ። እግዚአብሔርም ተገለጠለት እንዲህ አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። በዚች ምድር ተቀመጥ፣ ከአንተ ጋር ሆናለሁ፣ ባርካለሁ። እነዚህንም ምድሮች ሁሉ ለአንተና ለዘርህ እሰጣለሁ። ለአባትህ ለአብርሃም የማልሁለትን መሐላ አጸናለሁ። ዘርህ እንደ ሰማይ ከዋክብት አበዛለሁ። እነዚህም ምድሮች ሁሉ ለዘርህ እሰጣለሁ። የምድር አሕዛብ ሁሉ በዘርህ ይባረካሉ። አብርሃምም ቃሌን ሰምቷልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቋልና። ይስሐቅም በጌራራ ተቀመጠ። የዚያን ስፍራ ሰዎች ስለሚስቱ ጠየቁት። እርሱም እህቴ ናት አለ። የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገድሉኝ ብሎ ሚስቴ ናት ማለትን ፈርቷልና እርሷ ውብ ነበረችና። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቢሜሌክ በመስኮት ሆኖ ጎበኘ። ይስሐቅም ሚስቱን ርብቃን ሲዳራ አየ። አቢሜሌክም ይስሐቅን ጠራ፣ እንዲህ አለው፣ እነሆ ሚስትህ ናት፣ እንዴትስ እርሷ እህቴ ናት አለ። ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለ። አቢሜሌክም አለ፣ ይህ ያደረግብን ምንድን ነው? ከሕዝብ አንድስ ከሚስት ጋር ሊተኛ ጥቂት በቀረው ነበር፣ ኃጢአትንም ልታመጣብን ነበር። አቢሜሌክም ሕዝቡን ሁሉ ይህ ሰው ሚስቱን የሚነካ ሞትን ይሙት ብሎ አዘዘ። ቁጥር 12 ይስሐቅም በዛች ምድር ዘርን ዘራ። በዛች ዓመት 100 እጥፍን አገኘ። እግዚአብሔርም ባረከው፣ ባለጸጋ ሰውም ሆነ። እጅግም እስኪበልጥ ድረስ እየጨመረ ይበዛ ነበረ። የበግና የላም ከብት ሎሌዎች እጅግ በዙለት። የፍልስጤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርም ሞሉባቸው። አቢሜሌክም ይስሐቅን ከእኛ ተለይተህ ሂድ፣ ከእኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራ ሸለቆ ሰፍሮ በዚያ ተቀመጠ። ቁጥር 18 ይስሐቅ በአባቱ በአብርሃም ዘመን ቆፍሯቸው የነበረውን የውሃ ጉድጓዶች ደግሞ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍነዋቸው ነበርና አባቱ ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎችም በሸለቆ ውስጥ ቆፈሩ፣ በዚያም የሚመነጭ የውሃ ጉድጓድን አገኙ። የጌራራ አገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያችም ጉድጓድ ስም አሴቅ ብሎ ጠራት፣ ለእርሷ ሲሉ ተጣልተዋልና። ሌላ ጉድጓድ ማሱ፣ ስለ እርሷም ደግሞ ተጣሉ፣ ስሟን ስጥና ብሎ ጠራት። ከዚያም ልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉም፣ ስሟን ሮቦት ብሎ ጠራ፣ እንዲህ ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። 23 ከዚያም ወደ ቤርሳቤ ወጣ። በዚያችም ሌሊት እግዚአብሔር ተገለጠለት እንዲህ አለው፣ እኔ አባቴ አብርሃም አምላክ ነኝ፣ አትፍራ፣ እኔ ከአንተ ጋር ነኝና እባርክሃለሁ፣ ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ። በዚያም መሠዊያን ሠራ፣ የእግዚአብሔርን ስም ጠራ፣ በዚያ ድንኳን ተከለ። ይስሐቅም ሎሌዎች በዚያ ጉድጓድ ማሱ። ቁጥር 26 አቢሜሌክ የሙሽራው ወዳጅ አኮዝ የሰራዊቱ አለቃ ፊኮን ከጌራራ ወደ እርሱ ሄዱ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ ከእናንተ ለይታችሁ አሳደዳችሁኛል አላቸው። እነርሱም አሉት፣ እግዚአብሔር ከአንተ ጋር እንዳለ በእርግጥ አየን። ስለዚህ በእኛና በአንተ መካከል መሐላ ይሁን። እኛ አንተን እንዳልነካንህ በጎነትም ብቻ እንዳሳየንህ በደህና እንደሰደንህ አንተም ክፉ እንዳትሰራብን ቃል ኪዳን ከአንተ ጋር እናድርጋለን። አንተ አሁን ከእግዚአብሔር ዘንድ የተባረክ ነህ። ይስሐቅም ማዕድ አቀረበላቸው፣ በሉም ጠጡም። ማልደው ተነሱ፣ እርስ በርሳቸው ተማማሉ። ይስሐቅም አሰናበታቸው፣ ከእርሱም ወጥተው በደህና ሄዱ። በዚያን ቀን የይስሐቅ ሎሌዎች መጡ፣ ስለ ቆፈሯት ጉድጓድ ውሃ አገኘን ብለው ነገሩት። ስሟንም ሳቤህ ብሎ ጠራት። ስለዚህ የከተማይቱ ስም እስከ ዛሬ ድረስ ቤርሳቤህ ይባላል። እግዚአብሔር እጅግ አድርገን እናመሰግናለን። ታሪኩ እንግዲህ እንዳነበብነው እንደሰማነው አብርሃም ከሞተ በኋላ የተፈጠረ ታሪክ ነው። ምዕራፍ 25 አንድ ፔጅ ወደ ኋላ ስትሄዱ አብርሃም እንደሞተ ልጆቹ እንደቀበሩት ይናገራል። ከዛ በኋላ አብርሃም ከሞተ በኋላ በምድር ላይ ምን ተነሳ ነው የሚለው። ድሮ በአብርሃም ዘመን ከነበረው ራብ የበለጠ በይስሐቅ ዘመን ሌላ ራብ ተነሳ። ስለዚህ ረሃብ እንደምታውቁት ረሃብ ነው፣ አስቸጋሪ ነው፣ ግራ ያጋባል። እንደ አባት እንደ ባል ማድረግ ያለበት ነገር ይስሐቅ ነው ያደረገው። ልጆቹንና ሚስቱን ይዞ ወደ ግብፅ ለመሄድ ነው፣ ለመኮብለል ልጆቹን ሚስቱን ለመታደግ እንደ ጥሩ አባት የወሰደው አክሽን ነው።
እግዚአብሔር በአብርሃም ላይ የነበረውን ቃል ኪዳን በይስሐቅ ላይ መድገም ይፈልጋል፣ በይስሐቅ ማስፈጸም ይፈልጋል። የእግዚአብሔር አጀንዳ እሱ ነው። ግን ይስሐቅ የወሰደው እርምጃ እንደ አባት መልካም ነው ያደረገው። እግዚአብሔር ደግሞ በጌራራ ተገለጠለትና እግዚአብሔር ፕሮሚስ ሲናገረው እንሰማለን። እግዚአብሔር ሲያናግረው እንሰማለን። እንዳትወርድ ሲለው እግዚአብሔር እንሰማለን። እንዳትወርድ፣ ወደ ግብፅ እንዳትወርድ፣ ካንተ ጋር ጉዳይ አለን፣ እኔ ካንተ ጋር ሆናለሁ፣ እቺ ምድር ላንተና ለዘር እሰጣለሁ፣ በዘር አሕዛብ ይባረካሉ እያለ እግዚአብሔር ትላልቅ አጀንዳን አብርሃም ላይ የነበረውን ቃል ኪዳን በልጁ ሲደግመው እናያለን። ይስሐቅ ወደ ጌራራ ከመውረዱ በፊት ይስሐቅ የነበረበትን ቦታ አንድ ፔጅ ወደ ኋላ ብንገልጽ 25:11 ላይ በኤል ለሃይሮኢ ተብሎ በሚጠራ የውሃ ምንጭ ቦታ ነበረ። ይስሐቅ ወደ ጌራራ ከመውረዱ በፊት ይስሐቅ ሰፍሮበት የነበረው የምንጭ ቦታ ነው፣ ልምላሜ ቦታ ነው። እግዚአብሔር ይሰማል፣ እግዚአብሔር ይመልሳል፣ እግዚአብሔር ያያል የሚባልበት ቦታ ነው። ያ ቦታ አጋር የሚያየኝን እግዚአብሔርን አየው ብላ ኤሎኢ ብላ ስም ያወጣችለት እግዚአብሔርን የጠራችው አጋርና እግዚአብሔር የተገናኙበት መልካም ቦታ ነው። ያ ቦታ ከታሪክ አንጻር ከይስሐቅ ሕይወት አንጻር ስናይ ለመጀመሪያ ጊዜ ርብቃን ያየበት የአብርሃም ሎሌ ሄዶ ርብቃን ይዞ ሲመጣ ርብቃና ይስሐቅ የተገናኙበት ቦታ ለመጀመሪያ ጊዜ ጫጉላ ቤት የገባበት ቦታ ነው። ያ ቦታ እሱ ብቻ አይደለም፣ ከናቱ ሐዘን የተጽናናበት ቦታ ነው ይህ ቦታ። ነገር ግን ቦታውን ያስለቀቀው ስፍራ ያስለቀቀው ነገር ምንድነው ካልን ከአባቱ ዘመን የበለጠ ምን ረሃብ ስለተከሰተ በዚህ ዘመን ነው እግዚአብሔር ተገልጦለት ከተከሰተው ረሃብ በላይ እግዚአብሔር በሱ ሕይወት አጀንዳ ስላለው እንዳትወርድ ብሎ እግዚአብሔር ሲሟገተው የምንሰማው ያነበብነው ቃል እሱ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ካስቀመጠን ቦታ፣ እግዚአብሔር ካስቀመጠን ከፍታ፣ እግዚአብሔር ካሳደገን መንፈሳዊ ሕይወት የሚያወርዱ ነገሮች አሉ። ግን የእግዚአብሔር ዓላማ እንድንወርድ አይደለም፣ እዛው ላይ እንድንጠብቀው እግዚአብሔር ነው። እግዚአብሔርን በትዕግስት እንድንጠብቀው ነው። ከእግዚአብሔር ጋር ሙጥጥ ብለን እግዚአብሔርን በእምነት እንድንጠብቀው እግዚአብሔር ይፈልጋል። ጂኦግራፊካል ሎኬሽን ሊሆን ይችላል፣ መንፈሳዊ ሕይወትም ሊሆን ይችላል። ወገኖቼ ሆይ ይስሐቅ የጂኦግራፊካል ሎኬሽን ሊያደርግ ነው፣ ግን ደግሞ ከአባቱ ጋር የነበረውን ቃል ኪዳን ሊያጣ ስለሚችል መንፈሳዊ ሚኒንግም አለው። ስለዚህ ጠላት በሚያመጣብን ማንኛውም ፈተናዎች ሎኬሽናችንን መቀየር ተገቢ አይደለም፣ መውረድ የለብንም። እዛው ላይ እግዚአብሔርን እንድንጠብቀው የእግዚአብሔር ቃል በዚህ ማለዳ ይናገረናል። ስለዚህ ይስሐቅ እዚህ ጋር እግዚአብሔር ዲል ሲያደርገው የባሪያዬን የአብርሃምን ቃል ኪዳን ባንተ ፈጽማለሁ ብሎ እግዚአብሔር ሲያናግረው የይስሐቅ አይኑ ተከፈተለት። እግዚአብሔርና አብርሃም ምን አይነት የቅርብ ወዳጅነት እንደነበሩ ይስሐቅ ጠንቅቆ ያውቃል። ለምን ከተባለ አንድ ልጁነን አብርሃም አንድ ልጁ ይስሐቅን ለእግዚአብሔር ሊሰዋለት እንደነበረ ይስሐቅ ጠንቅቆ ያውቃል። ስለዚህ በአብርሃምና በእግዚአብሔር መካከል ያለው ሪሌሽን በጣም ስሬስ እንደሆነ ይስሐቅ ይህን ያውቃል። ስለዚህ የአብርሃምን የባሪያዬን የአብርሃምን ቃል ኪዳን ባንተ ፈጽማለሁ ብሎ ሲናገረው ዳት ሞመንት ይስሐቅ ምን ለማድረግ ወሰነ? በጌራራ ለመቀመጥ ወሰነ። ወደ ግብፅ መሄዱን ይቀይር እናየዋለን። ከእግዚአብሔር ሐሳብ ጋር ተስማምቶ መቀመጥ ሲጀምር መቀመጥ ሲወስን እግዚአብሔር በይስሐቅ ሕይወት ውስጥ ምን አደረገ? እሱን ነው ማየት የምንፈልገው ዛሬ። ምን አደረገለት? ከእግዚአብሔር ሐሳብ ጋር ሲስማማ፣ ከእግዚአብሔር አጀንዳ ጋር ሲስማማ፣ የእግዚአብሔርን ድምፅ እንደሰማ፣ የእግዚአብሔርን ቃል እንደሰማ እግዚአብሔር በይስሐቅ ሕይወት ውስጥ ምን አከናወነለት? ምን አደረገለት ካልን አብረን እናያለን። እሱ የመጀመሪያው በይስሐቅ ሕይወት ውስጥ እግዚአብሔር ያከናወነለት ነገር ያደረገለት ነገር ከቁጥር 7 እስከ 11 ያለው የእግዚአብሔር ጥበቃ በይስሐቅና በትዳር በቤተሰቡ ላይ ያደረገለት እግዚአብሔር ፕሮቴክሽን እግዚአብሔር ሰጠው፣ ጥበቃን እግዚአብሔር ሰጠው። ታሪኩን እንዳያችሁት በአቢሜሌክ ውስጥ ርብቃን እህቴ ናት ነው ያለው። የዋሸ ሊመስል ይችላል፣ ነገር ግን እግዚአብሔር ምሕረትን ሲያደርግለት እናያለን። እግዚአብሔር በጎነትን ሲያደርግለት እናያለን። ከስህተቱ እግዚአብሔር እንዴት እንደማረው፣ እንዴት እንዳቀፈው፣ እንዴት ፕሮቴክት እንዳደረገው ይስሐቅ ከዚህ ይገነዘባል። ወደፊት እግዚአብሔር እንዲታመነው እንዲደገፈው የሚያደርግ ነገር ነው የወጣ። እህቴ ናት ብሎ ተናገረ። ግን አጋጣሚ በሚመስል መልኩ፣ ተራ በሚመስል መልኩ አቢሜሌክ በመስኮት አሻግሮ ሲያይ ርብቃና ይስሐቅ ሲዳሩ ያያቸዋል። ይሄ አጋጣሚ ሊሆን አይችልም በምንም ታምር። እግዚአብሔር ለዛ ትዳር ሲጠነቀቅ፣ እግዚአብሔር ለዛ ፋሚሊ ሲጠነቀቅ፣ እግዚአብሔር ለቃል ኪዳን ሲጠነቀቅ አቢሜሌክ አይኑን ከፍቶ የነሱን ሪሌሽን እንዲያደረገው እግዚአብሔር ስሙ ለዘላለም ይባረክ። ጥበቃውን በሱ ሕይወት አደረገለት። ስለዚህ እግዚአብሔር ይህን ትዳር ታደገ። ይህን ቃል ኪዳን እግዚአብሔር ጠበቀ። ወገኖቼ ሆይ በዚህ ቃል ኪዳን መሰረት እግዚአብሔር አሻግሮ የሚያው ኢየሱስ ክርስቶስን ነበረ። የአሕዛብ ሁሉ መድኃኒት፣ የምድር ሁሉ መፍትሄ የሚመጣውን በአብርሃም ዘር በኩል በይስሐቅ ዘር በኩል ከይስሐቅ በኋላ ደግሞ በያዕቆብ ዘር በኩል የሚመጣውን
የንጋቱን አጥቢያ ኮከብ ኢየሱስን አሻግሮ ማን ያያል? እግዚአብሔር ያያል። ስለዚህ ቃል ኪዳኑን እየፈጸመ ይህን ሰው እያበረታ እግዚአብሔር እንዲገናኘው የእግዚአብሔር ፈቃድ ነበረ። የእግዚአብሔር ፕሮቴክሽን በሱና በቤተሰቡ ላይ ሲሆን እናያለን። የመጀመሪያው። ሁለተኛውስ ምንድነው እግዚአብሔር ያደረገለት? የእግዚአብሔርን ስም ድምጽ ሰምቶ በመቀመጡ በጌራራ በመቀመጡ እግዚአብሔር ምን አደረገለት? የመጀመሪያው ጥበቃ አደረገለት። ለቤተሰቡ ለኪዳኑ ለትዳሩ ጥበቃ አደረገ። ሁለተኛውስ ምን አደረገ ካልን ከቁጥር 12 እስከ 14 እንደዚህ ይላል። ይስሐቅም በዚያች ምድር ዘርን ዘራ፣ በዚያች ዓመት 100 እጥፍ አገኘ። እግዚአብሔር ባረከው፣ ባለጸጋ ሰውም ሆነ፣ እጅግ እስኪበልጥ ድረስ እየጨመረ ይበዛ ነበር ይልና የበግና የላም ከብትም ሎሌዎች እጅግ በዙለት ይላል። የእግዚአብሔር አቅርቦት በይስሐቅ ቤት ላይ ደግሞ እዚህ ቁጥር እናያለን። በረከቱን እግዚአብሔር ሲከፍትለት እናያለን። እግዚአብሔር በዚህ ምድር ካንተ ጋር ሆናለሁ ያለው እግዚአብሔር እንዴት ከዛ አካባቢ ከሚኖሩት ያገሬው ሰው በበለጠ እግዚአብሔር እንዴት እየባረከው እንደሆነ እናያለን። የእግዚአብሔር በረከት ወደ ህይወቱ መጣ፣ ወደ ቤቱ መጣ፣ ወደ ትዳሩ መጣ። እግዚአብሔር ተስፋ ሰጥቶት ነበር። የእግዚአብሔር ድርሻ እሱን መባረክ ነበር፣ እንደ ቃሉ እሱን አድሬስ ማድረግ ነበር። የይስሐቅ ድርሻ ደግሞ እግዚአብሔርን ድምጽ ሰምቶ በዛ ቦታ መቀመጥ ነበር። ስለዚህ እግዚአብሔር ምን አደረገው? 100 እጥፍ ባረከው። 100 እጥፍ ወገኖቼ ሆይ ሁሉን ነገር ችተው እግዚአብሔር ለተከተሉ ነው በሰማይ 100 እጥፍ የቀረልን። እኛም ይደርሰናል፣ ከዛ ተቋዳሾች እንሆናለን። በምድር ስሌት ውስጥ በማረስና በማጨድ ስሌት ውስጥ 100 እጥፍ አይገኝም። ገበሬ እንኳን ሲዘራ ከወፍ አላፍ አብላኝ ብሎ ነው ዘሩን የሚበት ነው። ወፍ እንደሚበላው ያውቃል፣ አላፊ አግዳሚ እንደሚበላው ያውቃል። ከዛ የተረፈውን ነው ወደ ጎተራ ሊሰበስብ ተስፋ አድርጎ ያለውን የጉንጩን ገበሬ የሚዘራው። 100 እጥፍ ጠብቆ አርሶም ጠብቆ ዘርቶ አያውቅም። በእግዚአብሔር መንግስት ግን በእኔና በእናንተ ህይወት ግን ሁሉን ትተን ይህን ጌታ ስንከተለው 100 እጥፍ አለን በሰማይ። ክብር ለኢየሱስ ይሁን። 100 እጥፍ የተትረፈረፈ ነገር ከእግዚአብሔር ዘንድ ይህ ተዘጋጅቶልናል። ስለዚህ በይስሐቅ ህይወት ምንድነው የተደረገው? ይህ የሚታይ ነው። በዛ ምድር ላይ የሚታይ ዘራ ነው የሚለው። ዘርን ዘርቷል። ዘርን የዘራው ምድራዊ ዘርን የዘራው ከምድራዊ ዘር ምንድነው ያገኘው? 100 እጥፍ። ይህ እግዚአብሔር ከእርሱ ጋር ካልሆነ በስተቀር አይጠበቅም። ግን እግዚአብሔር ከእርሱ ጋር ስለሆነ 100 እጥፍን አገኘ። በከብትና በበግም እግዚአብሔር ባረከው ቃሉ እንደሚለው። ግን የማታ ማታ ግን ምን ሆነ? የማታ ማታ ምን ሆነ? የእግዚአብሔር በረከት፣ የእግዚአብሔር ብሌሲንግ፣ የእግዚአብሔር እጅ በሱ ህይወት ሲበዛ ሲትረፈረፍ ሲያዩ ቀኑበት። የፍልስጤም ሰዎች ቀኑበት ይላል ቃሉ። የፍልስጤም ሰዎች ቀኑበት። ቁጥር 14 በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርም ሞሏቸው። እሱ ብቻ አይደለም። አቢሜሌክም ይስሐቅን ከኛ ተለይተህ ሂድ፣ ከኛ ይልቅ እጅግ በርትተሃል አለው። ይስሐቅም በዚያ ሄደ፣ በጌራራ ሸለቆ ሰፍሮ ተቀመጠ ይላል። ሁለተኛው በረከቱ ነው። ሶስተኛው ግን የእግዚአብሔር በረከት ያመጣበት ስደት፣ ያመጣበት መከራ፣ ያመጣበት እንግልት ነው። እዚህ ጋር የምናየው 100 እጥፍ ተባርከው አይተው አያውቁም። በእነሱ ይህ ውድ ነው፣ አይታይም፣ አይጠበቅም። ስደተኛ ሆኖ በመካከላቸው የተቀመጠው ይህ ሰው ግን አይናቸው እያየ በ100 እጥፍ ሲባረካዩት፣ በበግ ሲባረካዩት፣ በከብት ሲባረካዩት። ስለዚህ መፍትሄ ብለው የወሰኑት ይህን ሰው ከቦታችን፣ ከቀያችን፣ ከሰፈራችን፣ ከክልላችን ነቅለን ማባረር አለብን አሉ። ስለዚህ አቢሜሌክ ይህን ሰው ገፋውና የጣለው ሸለቆ ውስጥ ጣለው። አስታውሱ፣ እግዚአብሔር ግን እቺን ምድር ሰጣለሁ ነው ያለው። ምድሩ ሸለቆውንም ይወክላል፣ ምድሩ ተራራውንም ይወክላል፣ ምድሩ አጠቃላይ ጂኦግራፊካል ሎኬሽኑን እግዚአብሔር ይጠቀልላል። ስለዚህ በየትኛውም ቦታ ቢሆን፣ በሸለቆም ቢሆን እግዚአብሔር አለ፣ በተራራም ቢሆን እግዚአብሔር አለ። የይስሐቅ ዋናው ቢዝነሱ የእግዚአብሔርን ድምጽ ሰምቶ መቀመጥ ነበር። ይህን አድርጓል። ከዛ በኋላ እግዚአብሔር እየተከተለ እግዚአብሔርን ድርሻ በይስሐቅ ህይወት ሲያከናውና ያለው ወገኖች ሆይ ምን አደረገ? ሸለቆ ውስጥ ጣሉት። ሸለቆ ውስጥ የሚመች አይደለም። የሸለቆ ህይወት ያስጠላል። ለአውሬ የተጋለጠ ነው፣ ለጎርፍ የተጋለጠ ነው፣ ለጠላት የተጋለጠ ነው። ፕሮቴክሽን የለውም። ግን ማን? እግዚአብሔር ከይስሐቅ ጋር ነበር።
እግዚአብሔር ግን በዛ ቦታ ጠባቂው ነበረ። እግዚአብሔር ግን በዛ ቦታ ደጋፊው ነበረ። እግዚአብሔር ግን በዛ ቦታ ያልተጠበቀን በረከት ያወጣለት ነበረ። እግዚአብሔር። ለምን? ይስሐቅ የእግዚአብሔርን ቃል ኪዳን፣ የእግዚአብሔርን ትእዛዝ፣ የእግዚአብሔርን ድምፅ ሰምቶ በመቀመጡ ምክንያት እግዚአብሔር የተራራ አምላክ የሸለቆ አምላክ ነው እንላለን። ለኛ በህይወታችን ብዙ አፕንስ ዳውኖች አሉ። ስንወርድም እግዚአብሔር ከኛ ጋር ነው፣ አምላክ ነው። ከፍ ስንልም እግዚአብሔር ከኛ ጋር አምላክ ነው። ማንነቱ አይቀያየርም ወገኖቼ ሆይ። በዛ ሁሉ ጸንተን በእግዚአብሔር ታምነን ከወጣን ግን እግዚአብሔር ከሸለቆም የማውጣት ሲዝን አለው እግዚአብሔር። ሁለተኛ ጢሞቴዎስ 3:12 በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ምን ይላሉ ነው የሚለው? ይሰደዳሉ። አለ ፈተና አለ። በአራተኛ ደረጃ በይስሐቅ ህይወት ውስጥ የሆነው ምንድነው? እግዚአብሔርን ታዞ በዛ ቦታ በመቀመጡ እግዚአብሔር ምን አደረገለት? ምን ፈጸመለት? ምን ሰራለት ካልን በአራተኛ ደረጃ ከቁጥር 18 እስከ 22 ያለው እናነባለን። ከቁጥር 18 እስከ 22 እንደዚህ ይላል። ይስሐቅ በአባቱ በአብርሃም ዘመን ቆፍሯቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍነዋቸው ነበሩና አባቱ ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎችን በሸለቆ ውስጥ ቆፍረው በዚያ የሚመነጭ የውሃ ጉድጓድ አገኙ። የጌራራ ሀገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያችን ጉድጓድ ስም አሴቅ ብሎ ጠራ፣ ለእርሷ ሲሉ ተጣልተዋልና። ሌላ ጉድጓድ ማሱ፣ ስለ እርሷም ደግሞ ተጣሉ፣ ስሟን ስጥና ብሎ ጠራት። ከዚያ ልፍ ብሎ ሌላ ጉድጓድ ቆፈረ፣ ስለ እርሷ አልተጣሉም፣ ስሟን ሮቦት ብሎ ጠራት። እንዲህ ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። በሸለቆ ውስጥ ክንዱ የማያጥር እግዚአብሔር፣ በሸለቆ ውስጥ፣ በምሬት ውስጥ፣ በአዘን ውስጥ፣ ተስፋ በሌለበት ምድር ተስፋ የሚሆን እግዚአብሔር ለይስሐቅ ያደረገለት ይህ ነው። በሸለቆ ውስጥ ነው የወረወሩት። ሆን ብለው ነው ሸለቆ ውስጥ የጣሉት። መስፋት የሌለ መስሏቸው፣ መብዛት የሌለ መስሏቸው፣ የእግዚአብሔርን በረከት የሚይዙት መስሏቸው፣ እግዚአብሔር ከእርሱ ጋር የማይሆን መስሏቸው በሸለቆ ውስጥ ነው የወረወሩት። የስደተኛ ቦታው ነው ብለው፣ የመጤ ቦታው ነው ብለው ሸለቆ ውስጥ ነው የወረወሩት። ግን ሸለቆ ውስጥ ማን ነበር ከይስሐቅ ጋር ተስፋ የሰጠው? እግዚአብሔር። የባሪያዬን የአብርሃምን ቃል ኪዳን በአንተ ሕይወት ፈጽማለሁ ብሎ አይኑን የከፈተለት እግዚአብሔር ሸለቆ ውስጥ አብሮት ነበረ። በሸለቆ ውስጥ እንደው ምንድነው የሰጠው ብለን ካየ ቃሉ እንደሚናገረው በረከት ነው የሰጠው። በረከትን በበረከት አደረገለት። ምድሩ ሁሉ የእግዚአብሔር ስለሆነ ተራራውም የእግዚአብሔር፣ ሸለቆውም የእግዚአብሔር ስለሆነ እግዚአብሔር ከእርሱ ጋር ስለነበረ የገባውን የተስፋ ቃል ስለሚፈጽም እግዚአብሔር ካንተ ጋር ሆናለሁ ያለው እግዚአብሔር፣ ባርካለሁ ያለው እግዚአብሔር፣ የባሪያዬ የአብርሃምን ቃል ኪዳን በአንተ ሕይወት ፈጽማለሁ ብሎ ልቡን ያሞቀው ሳይሆን ተስፋውን ያደሰለት እግዚአብሔር በብዙ ጥፍ በሸለቆ ውስጥ ጉድጓድን እየማሰ በዘመኑ እንግዲህ ውሃ ማግኘት በጣም ለነሱ ትልቅ ሚኒንግ አለው። ውሃ ማግኘት በዛ ቦታ በዛ ምድረ በዳ ላይ ውሃ ማግኘት። ግን ምድረ በዳ ላይ እግዚአብሔር ውሃን ይሰጣል፣ ሸለቆ ውስጥ ውሃ ይሰጣል። ሸለቆ ውስጥ ይቆፍራል። የይስሐቅ ሎሌዎች ይቆፍራሉ። ሲቆፍር ውሃ ወጣ። አሴቅ አላት ያችን ውሃ። መጡና የጌራራ እረኞች ውሃው የኛ ነው ሲሉ ተጣሉት፣ ክርክር ፈጠሩ። ስለዚህ እግዚአብሔር ሰው ምንድነው ያደረገው? እግዚአብሔር ከሱ ጋር የሆነ ሰው ምንድነው ያደረገው? እግዚአብሔር ተስፋ ያደረገ ሰው ምንድነው ያለው? በሚያየው ሳይሆን በሰጪው የተደገፈ ሰው ለዛች ውሃ አልተጣላም፣ ለዛች ውሃ ድብድብ አልገጠመም፣ መልስ አልሰጠም። በእምነት ሌላ ልፍ ብሎ ቆፈረ። ሲቆፍር እንደገና ማን ስጥና መጣች። ስጥና ሲሉ ተከራከሩት። እዛ ላይ እንደውም ጥል ደረጃ ላይ ደረሱ ይላል። ስጥና ላይ ጥል፣ አንድ ሰው ጥል ላይ ከደረሰ በጣም ስሬስ ነው፣ ኬዙ በጣም ሃይ ነው። ጥላቻ ውስጥ ከገባ፣ ምሬት ውስጥ ከገባ ከዛ በኋላ በነፍስ መፈላለግ ነው። ስለዚህ እዚህ ደረጃ ሲደርሱ አሁንም አልተጣላም፣ አሁንም አልተከራከረም። አሁንም እግዚአብሔርን ታመነና በእምነት እልፍ ብሎ ቆፈረ ይላል የእግዚአብሔር ቃል። ሃሌሉያ። እነሱ ሲገፉት እግዚአብሔር ግን ወሰደና ምኑ ላይ ጣለው? ሮቦት ላይ ጣለው፣ መስፋት ላይ ጣለው፣ መብዛት ላይ ጣለው። ክብር ለኢየሱስ ይሁን። እግዚአብሔር ገደብ አበጀ። በሱና በአሳዳጆቹ መሃል እግዚአብሔር ገደብ አበጀና ሳይከተሉት ቀሩ።
ከዚህ በኋላ እንሰፋለን አለ። ከዚህ በኋላ እንበዛለን አለ። ከዚህ በኋላ አይኑ ተከፈተ። ኢቭን እግዚአብሔር የተናገረው የተስፋ ቃል እዚህ ጋር ነው አይኑ የተከፈተው። መስፋትን አሰበ፣ አሁን መብዛትን አሰበ። በእግዚአብሔር ተስፋ ላይ ሆኖ እግዚአብሔር የተናገረው ነገር በህይወቱ እንደሚፈጸም ያሰበበት ቦታ ሮቦት። ክብር ለኢየሱስ ይሁን። እግዚአብሔር ከሮቦታችን ጋር ያገናኘን። ሃሌሉያ። ጠላት የተከታተለን ቢመስለን ወገኖቼ ሆይ አንዱን ስንጀምር ሲቆም፣ አንዱን ስንጀምር ሲቆም፣ አንዱን ስንጀምር ሲያቋርጠን ተስፋ መቁረጥ የለብንም። እግዚአብሔር ታማኝ ነው ወገኖቼ። ብቻ ቃሉን እንጠብቅ፣ ብቻ ከእግዚአብሔር ጋር እንስማማ እንጂ እግዚአብሔር የማታ ማታ ሮቦታችንን ያገናኘናል። ኢየሱስ ለዘላለም ጌታ ነው። ይስሐቅ ይሄ ነው በህይወቱ። ሸለቆ ውስጥ ነው ያለው እኮ። ሸለቆ ውስጥ ምንም ተስፋ የለም፣ ግን እግዚአብሔር ከሱ ጋር ስላለ ተስፋውን እየጨበጠ በረከቱን እየጨበጠ ነበር የሚሄደው። ሮቦት ይሁን። ሃሌሉያ። በህይወታችን ሮቦት ይሁን። የጾም ጸሎት ዓርብ ዕለት ማታ ፓስተር በዚህ ነው በቃ ከሮቦታችሁ ጋር ያገናኛችሁ ብለስ ያደርገን ነበር። እግዚአብሔር ከሮቦታችን ጋር ያገናኘን። እግዚአብሔር ካቀደው ጋር፣ እግዚአብሔር ከያዘው ጋር፣ እግዚአብሔር ከሚያከብረው ከትልቁ በረከታችን ጋር ያገናኘን። ሃሌሉያ። ትልቁ በረከታችን ዶንት ፎርጌት፣ ትልቁ በረከታችን በክርስቶስ ኢየሱስ በሰማያዊ ስፍራ የተዘጋጀ እሱ ነው ትልቁ በረከታችን። ማንም የማይወስደው፣ ማንም የማይሽረው። ሃሌሉያ። እሱ ትልቅ በረከት አለ። በምድርም ደግሞ 100 እጥፍ አለን። ሃሌሉያ። ለምን ከተባለ እግዚአብሔር ከኛ ጋር ስለሆነ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። እግዚአብሔር ሮቦት ያድርገን። ሮቦት በህይወቱ እንደውም ትልቅ ነገር ይዛ መጣች። ሮቦት ከሸለቆ መውጣትን አመጣች። ወጣ ነው የሚለው ቁጥር 23። ከዚያ ወደ ቤርሳቤ ወጣ። አሁን መውጣት ሆነ። ሮቦትን አገኘ፣ በረከቱን አገኘ። የእግዚአብሔርን የተስፋ ቃል ያችን ብሌሲንግ ሲያገኝ ከሸለቆ ወጣ። ኢየሱስ ለዘላለም ጌታ ነው ወገኖቼ ሆይ። ከፍታ ይኖራል፣ ዝቅታ ይኖራል። ግን ከጌታ ጋር ከተጣበቅን እንወጣለን። አንድ ቀን እንደወደቅን አንቀርም። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። እግዚአብሔር ጸጋ ከኛ ጋር፣ የወደቁትን የሚያነሳ እግዚአብሔር ኃይል ከኛ ጋር ስለሆነ እንወጣለን። ወጣ ይላል። ወጣ ይህ ሰው የእግዚአብሔር ምህረት፣ የእግዚአብሔር ቃል ኪዳን፣ የእግዚአብሔር ተስፋ የያዘ ሰው አሁን ወጣ። አይኑ ተከፍቷል። የእግዚአብሔር ብሌሲንግ፣ የእግዚአብሔር የተስፋ ቃል እንደሚፈጸምበት ተስፋው አግኝቷል። ከሮቦት በኋላ እንሰፋለን ብሏል፣ እንበዛለን ብሏል። ይህን ቃል እንዳወጀ ነው የወጣው። እቺነን ውሃ ሮቦትን ካሁን በኋላ እንሰፋለን ብሎ ስም ሲያወጣላት ከሸለቆ ህይወት ወጣ ይላል። ክብር ለኢየሱስ ይሁን። እንደወጣ ምን አደረገ ነው? እንደወጣ ምን አደረገ? አንዳንዴ እግዚአብሔር ይውላችሁ በምድር ላይ የፈለገውን በረከት እግዚአብሔር ቢሰጠን at the end of the day እግዚአብሔር ከኛ የሚፈልገው ነገር አለ። ያም በረከታችን እያሳየን እንቁልልጭ እንድንለው አይደለም። እግዚአብሔር ከነ በረከታችን እሱ እንድናከብረው ነው። ለሱ አምልኮ ይዘን እንድንመጣ ነው። ለሱ እንድንሰግድ ነው። ወገኖቼ ሆይ በምንም ውስጥ እንለፍ፣ በፈተና ውስጥ እንለፍ፣ በከፍታ ውስጥ እንለፍ፣ በሸለቆ ውስጥ እንለፍ፣ እግዚአብሔር ስቲል ከኛ አምልኮን ይፈልጋል። ያልተቀያየጠ ምሬት የሌለበት፣ ንዴት የሌለበት፣ ሐዘን የሌለበት አምልኮን፣ እውነተኛን አምልኮ እግዚአብሔር ይፈልጋል። በአምስተኛ ደረጃ ምንድነው ያደረገው ይስሐቅ ካላችሁ እሱን አብረን እናያለን። በአምስተኛ ደረጃ ከመውጣት በኋላ ከዚህ ሁሉ ብሌሲንግ ከሸለቆ ከመውጣት በኋላ ያዕቆብ ምን አደረገ? ያዕቆብ ያደረገው የሚገርም ነው። ሁለት ነገሮችን ያደረገ በእኔ እይታ ሁለት ነገሮችን፣ እነሱም ሁለቱም አምልኮ ናቸው። በቃ ማምለክ፣ በቃ እግዚአብሔር ማምለክ። ከዚህ በኋላ እግዚአብሔርን ያህዌን የአባቱን አምላክ እግዚአብሔርን ሊያመልክ ቆረጠ። በቃ ምን አደረገ? ቁጥር 23 ከ33 ተሎ ብዬ ላንብበው፣ ታይም አለኝ። ከዚያም ወደ ቁጥር 23 ከዚያም ወደ ቤርሳቤ ወጣ። በዚያችም ሌሊት እግዚአብሔር ተገለጠለት። ይሄ መገለጥ ሁለተኛው መገለጥ ነው። የመጀመሪያው መገለጥ ሊኮበልል ሲል እንዳትሄድ እንዳትወርድ አለውና እግዚአብሔር ተገለጠለት። ይሄኛው መገለጥ ደግሞ ከሸለቆ መውጣት በኋላ እግዚአብሔርን የተገለጠለት። ልክ እግዚአብሔር በራለት፣ እግዚአብሔር ተገለጠለት፣ እግዚአብሔር አናገረው ሁለተኛና አትፍራ እኔ ካንተ ጋር ነኝ አለው። እምነቱን ቡስታፕ ሲያደርገው እግዚአብሔር እናያለን። ተገለጠለትና አትፍራ እኔ ካንተ ጋር ነኝና ባርካለሁ፣ ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ። በዚያም መሠዊያን ሰራ፣ የእግዚአብሔርን ስም ጠራ፣ በዚያም ድንኳን ተከለ፣ የይስሐቅ ሎሌዎችም በዚያ ጉድጓድ ማሱ ይላል። እዚህ ጋር ላቁም። የመጀመሪያው አምልኮ ይስሐቅ ያደረገው አምልኮ ምንድነው? ለእግዚአብሔር መሠዊያን ሰራ። ኢየሱስ ለዘላለም ጌታ ነው።
እግዚአብሔርን ስም ጠራ ይላል። ለመጀመሪያ ጊዜ ያህዌን ሲጠራ የአባቱን አምላክ እግዚአብሔርን፣ ሁለተኛ የተገለጠለትን እግዚአብሔርን ስሙን ሲጠራ እዚህ ጋር እናያለን። መሰዊያ ሰራና ከዚህ በኋላ አምላኬን እጠራዋለሁ፣ ከዚህ በኋላ የአባቴን አምላክ እጠራዋለሁ፣ ከዚህ በኋላ ይሰማኛል፣ ከዚህ በኋላ ይመልስልኛል ብሎ መስዋዕትን የሚሰዋበት ትልቅ መስዋዕትን ለእግዚአብሔር አቆመ። እንደዚህ ይሁንልን። አሜን። አንዳንዴ የፈረሱ ብዙ መሰዊያዎች አሉን እኮ በህይወታችን። እናድሳቸው። የእግዚአብሔር መንፈስ ይርዳን ያግዘንና መሰዊያችንን እናድስ። ሃሌሉያ። የሚገርመው እሱ ብቻ አይደለም። መሰዊያን ሰራ ይልና ድንኳንን ተከለ ይላል። ቅድሚያ የሚሰጠው ማን ነው? እግዚአብሔር። ቅድሚያ የሚሰጠው ለማን ነው? ለእግዚአብሔር። እግዚአብሔር ባርኮታል፣ እግዚአብሔር አስፍቶታል፣ እግዚአብሔር ከሱ ጋር ነው፣ እግዚአብሔር ድንቅ ነገር አድርጎለት፣ ግን ለቤተሰብ ቅድሚያ ብሎ ድንኳን አልተከለም። ይሄ ሰው ቅድሚያ የሰጠው ለማን ነው? ለያህዌ፣ ለእግዚአብሔር። እሱ ይመለካል አለ፣ እሱ ይከብራል አለ፣ ለሱ መሰዊያ ቆማለሁ አለ፣ ስሙን እጠራለሁ አለ። ከዛ በኋላ ለፋሚሊዬ ድንኳን እተክላለሁ ብሎ ለሚስቱ ለልጆቹ ድንኳን ተከለ። ወገኖቼ ሆይ ቅድሚያ ለሚሰጠው ቅድሚያ እንስጥ። እግዚአብሔር እሱን ይፈልጋል ከኛ። ቅድሚያ ፕራዮሪቲ የምንሰጠው ለማን ነው? ለእግዚአብሔር፣ ለኛ፣ ለልጆቻችን። ይህን ሲሰጥ እናያለን። የመጀመሪያው አምልኮ ይሄ ነው። ኢንፋክት በረከቱም እዛ በኋላ ጉድጓድ እንደቆፈሩ ይናገራል። በኋላ እሷን አያታለሁ። ጉድጓድ ከመውጣት በኋላ ሌላ ጉድጓድ ቆፈሩ። ጉድጓድ is important ለነሱ በዛ ወቅት በጣም አስፈላጊ ስለሆነ፣ ሁለተኛ የእግዚአብሔር በረከት የሚያዩበትም ነው። የሁለተኛው አምልኮ ከ26 ጀምሮ እናንብበው። አለኝ ሰዓት እስከ 33 እናንብበው። ከ26 ጀምረን አቢሜሌክ የሙሽራው ወዳጅ፣ ይሄ አማካሪ፣ አኮዞት የሰራዊት አለቃ፣ ይሄ ደግሞ የሰራዊቱ ጄኔራል፣ ሜጀር ጄኔራሉ ወይም የሰራዊቱ ተጠሪ፣ ሶስት ትላልቅ ባለስልጣናት ናቸው እነዚህ። መጀመሪያ አባረውታል፣ ሸለቆ ወርውረውታል። ከኛ በልጠሃል፣ ከኛ ይልቅ ተባርከሃል ብለው ከአካባቢያችን ውጣ ብለው ሸለቆ ውስጥ ጥለውታል። አሁን ተደራጅተው እየሄዱ ነው ወደዚህ ሰው። እግዚአብሔር ከእርሱ ጋር መሆኑን ተረዱ። በሱ የሚገለጠው እግዚአብሔር እጅ እግዚአብሔር ምህረት እንደሆነ ስለገባቸው ከእግዚአብሔር ሰው ጋር መስማማት አለብን ብለው እየሄዱ ነው። ከጌራራ ወደ እርሱ ሄዱ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ ከእናንተም ለይታችሁ አሳድዳችሁኛል አላቸው። እነርሱም አሉት እግዚአብሔር ከአንተ ጋር እንዳለ በእርግጥ ምን አየን። ክብር ለኢየሱስ ይሁን። ያህዌ ካንተ ጋር እንዳለ፣ የአባትህ አምላክ እግዚአብሔር ካንተ ጋር እንዳለ በእርግጥ ምን አየን። በህይወቱ መሰከረ፣ በህይወቱ አመለከው እግዚአብሔርን፣ በመኖር አሳያቸው። የመጀመሪያው መሰዊያ በመሰራት ነበር። አሁን ግን በህይወት አሳያቸው። አየን ነው የሚሉት። አየን በአንተ እግዚአብሔር እንዳለ፣ እግዚአብሔር ካንተ ጋር እንዳለ አየን፣ ተመለከትን። ሲገፉት ሲሸሽላቸው ሌላ ሲቆፍር፣ ያን ሲቀሙት ሲሄድላቸው ሌላ ሲቆፍር፣ ክፉ ሲናገሩት መልካም እየመለሰላቸው ነው የሄዱ። አይተዋል። ይህን ከሸለቆ ህይወት ሲወጣም አይተዋል። ስለዚህ እግዚአብሔር ካንተ ጋር እንደሆነ በእርግጥ አይተናልና እባክህ ካንተ ጋር እንታረቅ፣ እንስማማ። ፈርተናሃል፣ እግዚአብሔር ካንተ ጋር ነው፣ ቸርነት ነው ያደረግንልህ፣ አሁን ደግሞ ቸርነት እንድታደርግልን እንፈልጋለን፣ እንስማማ ብለው ህይወቱን አይተው፣ ኑሮውን አይተው፣ አወጣጡን አይተው ከሱ ጋር ሊታረቁ ሄዱ። ወገኖች ሆይ አምልኮ በመኖር እግዚአብሔር ይመለካል። ይቅርታ አድርጎላቸው ነው የተመለሱት። አብልቶ አጠጥቶ ሸኝቶ ነው የሰደዳቸው። ወገኖች ሆይ እንዲህ እናደርጋለን፣ የሚያሳድዱንን የሚጠሉንን እንዲህ እናደርጋለን፣ እንታረቅ ብለው የሚመጡንን እንዲህ እናደርጋለን። እሱ ያደረገው ይህን ነው፣ እግዚአብሔር ከእርሱ ጋር ስለነበረ። ወገኖች ሆይ ሰዎች ኑሯችንን ያውቃሉ። ኑሯችን አምልኮ ነው፣ ንግግራችን አምልኮ ነው፣ አካሄዳችን አምልኮ ነው፣ ሁሉ ነገራችን የኛ አምልኮ ነው። ስለዚህ በኑሮ እግዚአብሔርን አመለከ። ኢየሱስ ለዘላለም ጌታ ነው። አያችሁ እዛ ላይ ገና መጀመሪያ ላይ አትውረድ ብሎ የተገለጠለት እግዚአብሔር ብዙ ፕሮሚስ ሰጠውና እዚህ ጋር ደረሰው፣ ሮቦት ጋር ደረሰው። ከሮቦት በኋላ ወጣ፣ ከሮቦት በኋላ አመለከው። በምን መሰዊያ በመስራት በምን በኑሮ እግዚአብሔርን አመለከ። ዛሬ እኔና እናንተ በምንድን ነው የምናመልከው እግዚአብሔርን? በብዙ ነገር እያመለክነው ነው። እግዚአብሔር የተባረከ ይሁን። ሃሌሉያ። ስለዚህ ከይስሐቅ ሕይወት ምን እንማራለን? ለኛ ምን ይቀራል? ከስር የአዲስ ኪዳን ጥቅሶች አስቀምጬ ነበረ፣ ግን በስነ ስብከት ህግ መሰረት ብዙ ከዛ ላይ ታይም ለመፍጀት አልፈለኩም። ጀስት ለሪፈረንስ ላይ ያስቀመጥኳቸው
የአዲስ ኪዳን ጥቅሶችን ከስሩ ምን እንማራለን? ከይስሐቅ ሕይወት ምን እንማራለን? እግዚአብሔር ሰምተን የሰማነውን በተግባር ስንፈጽም ስንታዘዝ እግዚአብሔር ቃል በአዲስ ኪዳን ቃሉን የምታደርጉ ሁኑ ነው የሚለው አይደለ? እግዚአብሔር ቃል ስናደርግ እንደ ይስሐቅ እግዚአብሔርን ሰምተን ስንሰማራ ስንወጣ ስንገባ በሕይወታችን ምን ይሆናል? በቤታችን ምን ይሆናል? በኮሚኒቲያችን ምን ይሆናል? በቸርቻችን ምን ይሆናል? በግል ሕይወታችን ምን ይሆናል? የእግዚአብሔር ጥበቃ በሕይወታችን ይበዛል። መጉባቱ በሕይወታችን ይትረፈረፋል። የእግዚአብሔር ብሌሲንግ የእግዚአብሔር በረከት እግዚአብሔር ይመግበናል። ምን እንበላለን ብለን አንሰጋም። እግዚአብሔር አባታችን ሆኖ ከእግዚአብሔር ጋር ከተስማማን ከእግዚአብሔር ጋር አንድ ከሆን የእግዚአብሔር የልቡ አጀንዳ በእኛ ከተፈጸመ እንራባለን ብለን ልጃችን ይራባል ብለን በፍጹም እግዚአብሔር በዚህ አይታማም። ሃሌሉያ። የሚነሱብንን ማንኛውንም ተግዳሮት ደግሞ ራሱ ዲል ያደርጋል። በእግዚአብሔር በረከት ምክንያት በይስሐቅ ላይ የመጡትን እግዚአብሔር ነው ዲል ያደረገለት። እግዚአብሔር ነው የተሟገተለት። እግዚአብሔር ነው የመለሰለት። ስለዚህ በሕይወታችን ለሚመጡ ማንኛውም ተግዳሮቶች ራሱ እግዚአብሔር ዲል ያደርጋቸዋል። ያለንበት ቦታ ምንም ይሁን ምንም የእግዚአብሔር አብሮነት በፍጹም እግዚአብሔር የሚያግደው ነገር የለም። በሸለቆ እንሁን፣ በተራራ እንሁን፣ በማጣት እንሁን፣ በማግኘት እንሁን፣ በደስታ እንሁን፣ በሐዘን እንሁን፣ የትም ቦታ እግዚአብሔር ከኛ ጋር ነው። ሃሌሉያ። እግዚአብሔር ከኛ ጋር እግዚአብሔር መንፈስ ነው። እንደው በመንፈሱ በልባችን አለ እኮ። እኛ በሄድንበት ሁሉ እግዚአብሔር ከኛ ጋር ነው። እኛን ለመታደግ፣ እኛን ለማውጣት፣ እኛን ለመስማት፣ እኛን ለማገዝ እግዚአብሔር ከስትንፋሳችን ይልቅ ቅርብ ነው ለኛ። ታምኑታላችሁ? ከስትንፋሳችን ይልቅ እግዚአብሔር ለእያንዳንዳችን ቅርብ ነው ወገኖች ሆይ። ኢየሱስ ሌላው ከምንም በላይ እግዚአብሔር ከኛ የሚፈልገው እንድናመልከው ነው። በቃ እግዚአብሔር እንድናመልከው፣ እንድንከተለው፣ እንድናውቀው፣ እንድንገዛለት በጉልበታችን፣ በአቅማችን፣ በገንዘባችን ባለን ሁሉ እግዚአብሔርን ልናመልከው። እግዚአብሔር የሰጠን ከእግዚአብሔር አይበልጥብንም። አምልኮ እሱ ነው። እግዚአብሔር የሰጠን ታለንት ይሁን፣ ዕውቀት ይሁን፣ ጸጋ ይሁን፣ ገንዘብ ይሁን፣ ቤት ይሁን፣ ልጅ ይሁን፣ ትዳር ይሁን ከእግዚአብሔር አይበልጥም። ይህን ስናውጅ እግዚአብሔርን በፍጹም ልባችን በፍጹም ነፍሳችን እግዚአብሔርን አምልከነዋል ማለት ነው። ስለዚህ እግዚአብሔር ከእያንዳንዳችን ምን ይፈልጋል? አምልኮ። በመጨረሻ በችግር ጊዜ እግዚአብሔርን እንመን። ይስሐቅ አስባችሁታል? የጫጉላ ቤትን ትቶ የጫጉላ ሰፈርን ያን ሚሞሪ ያን ትዝታ ያን የፍቅር ጊዜ ትቶ መሰደድ ደረጃ ያበቃው ረሃብ ነው አይደለ? በረሃብ ጊዜ እግዚአብሔርን ታምኖ ተሰማራ። በችግራችን ጊዜ እግዚአብሔርን እንመን። ሃሌሉያ። እግዚአብሔርን መታዘዝ በረከትን ያመጣል። ሰማያዊ በረከትን ያመጣል፣ ምድራዊ በረከትን ያመጣል። የእግዚአብሔር ጸጋ ደግሞ በድካማችን ሁሉ ያግዛል። እንደክማለን፣ ሰዎች ነን፣ በምድር ነው ያለን፣ እንወድቃለን፣ እንነሳለን፣ እንስታለን። ግን የሱ ጸጋ ሊረዳን ዕለት ዕለት የታመነ ነው ወገኖች ሆይ። የእግዚአብሔር ጸጋ አብሮን እንዳለ እንድናውቅ ያስፈልጋል። የተዳፈኑ መንፈሳዊ ጉድጓዶች በሕይወታችን አያችሁ። ይስሐቅ ሸለቆው ሲወረወር በአባቱ ዘመን ተቆፍረው የነበሩ ጉድጓዶች ተደፍነው ነው ያገኘ። እነሱን ነው እንደገና ሪኦፕን ያደረጋቸው፣ እንደገና ሪቫይቫል እንዲነሳ ያደረጋቸው። እግዚአብሔር መጀመሪያ ስንቀበል፣ እግዚአብሔር ስንከተል፣ እግዚአብሔር በሕይወታችን ያስቀመጣቸው ብዙ መንፈሳዊ ስጦታዎች ተዳፍነው ቁጭ ብለዋል ወገኖች ሆይ። እነሱን በእግዚአብሔር መንፈስ እንደገና ኦፕን እንድናደርጋቸው፣ ሪቫይቫሉ እንዲነሳ አክቲቭ እንድናደርጋቸው እግዚአብሔር ይፈልጋል። የጸሎት እግዚአብሔርን ቃል የማንበብ ህብረት የማድረግ በጣም ብዙ የተዳፈኑ መንፈሳዊ ስጦታዎቻችንን ዛሬ እግዚአብሔር በሰማነው ቃል ኦፕን እንድናደርግ ከኛ እግዚአብሔር ይህን ይጠብቃል። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ሰላምን መከተል እግዚአብሔር ሞገስ ያስገኛል። የሰላም ሰው ሁኑ። የሰላም ሰው የእግዚአብሔር ፌቨር ያገኛል። ሞገስ ከፈለጋችሁ፣ በእግዚአብሔር ፊት ሞገስ ከፈለጋችሁ ጀስት የሰላም ሰው ሁኑ። በውስጥ ሰላም፣ በውጭ ሰላም፣ በቤት ሰላም፣ በቸርች ሰላም፣ የትኛውን ቦታ ስቱ ሰላም። ይህ ሰው የእግዚአብሔር ፌቨር ያገኘው ሸለቆ ውስጥ ወሩረውት፣ ሸለቆ ውስጥ ገብቶ የቆፈረውን ጉድጓድ እየተከታተሉ እየቀሙት በሰላም ነው ያሸነፋቸው። የእግዚአብሔር ፌቨር በሱ ላይ፣ እግዚአብሔር ካንተ ጋር እንደሆነ አወቅን ብለው ለመታረቅ የሄዱበት በሰላም ነው ያሸነፋቸው። ስለዚህ ምድርን የምናሸንፈው ከእግዚአብሔር ጋር ባለን ሰላም፣ ከሰዎች ጋር ባለን ሰላም ነው። ክብር ሁሉ ለእግዚአብሔር ይሁን። ስለሰማችሁኝ አመሰግናለሁ። ጌታ ይባርካችሁ።